ነው። ገሌ ገሌ በዚህ ቀን ላይ መገኘት አይችሉም ብሎ ያሳውቀኛል። በዚህ መሰረት ክትትልም ይኖራል ማለት ነው። ክትትልም ይኖራል። ኦኬ ለመጀመሪያ ያህል እንግዲህ እጅ ያነሳ ሰው አለ። መጀመሪያ ለማንኛውም እንጸልያለን። በጸሎት የምንጀምረው በጸሎት ጀምረን በጸሎት የምንዘጋው በምናደርገው ነገር ሁሉ እግዚአብሔርን ማስቀደም ስላለብን ያለ እርሱ ምንም ነገር ማድረግ ስለማንችል በምናደርገው ነገርም ደግሞ እሱን አስገብተን እሱ መከናወንን እንዲሰጠን ለሱም ፈቃድ በሱ ፈቃድ ለእርሱም ስለሆነ የምትማሩትም እሱ ለማገልገል ስለሆነ እኛም ስናስተምራችሁ እግዚአብሔርን እያገለገልን እንደሆነ ነው የሚሰማን፣ ሌላ ነገር አይደለም። ስለዚህ በጸሎት ጀምረን በጸሎት የምንዘጋው ማለት ነው። ይሄ ትልቅ ዴቨሎፕ ማድረግ ያለብን እሴት ቫልዩ ነው። ስለዚህ እግዚአብሔር እናመሰግናለን ማለት ነው ስለረዳን። ትምህርቱን የ40 ደቂቃም የ1 ሰዓትም ትምህርት ይሁን እግዚአብሔር ረድቶናል ብለን እግዚአብሔር እናመሰግናለን። እግዚአብሔር ለዚህ ቀን ደግሞ ትምህርቱ እንድንማር ደግሞ ያዘጋጀን እሱ ስለሆነ ከብዙ ነገር ጠብቆ በዚህም ደግሞ እሱን እናመሰግናለን ማለት ነው። ስለዚህ አንድ በአንድ ተራ በተራ ታመሰግናላችሁ ማለት ነው። አሁን እጁን ያወጣ ሰው ማን እንደሆነ አላውቅም። እሱን እጅ ያወጣ ሰው አለ። ማን ነው እሱ? ኦኬ ፒተር አለ። ይሰማሃል? ይሰማኛል። አዎ አንተን በጣም አንተን ማግኘት ደስ ብሎኛል። እንዲህ ሰላም ነህ አይደለም? እንዴት ነህ? እግዚአብሔር ይመስገን። አዎ በጸሎት ትጀምርልናለህ፣ ትጸልይልናለህ። አጭር ጸሎት ለግህን ትምህርቱን ጊዜውን ለእግዚአብሔር አሳልፈህ ትሰጥልናለህ። ሌሎቻችን አሜን እያልን እንተባበራለን። እሺ አምላካችን ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ሁሉ ነገር ክብር ላንተ ይሁን። አሜን። ችን ሁሉ ስለሰጠህን ስለዚህ የመማር ዕድል፣ ካንተ የመማር ዕድል፣ ከቤትህ የመማር ዕድል እግዚአብሔር ሆይ አንተን ከሚያገለግሉት የመማር ዕድል ስለሰጠህን ስለዚህ የትምህርት ጊዜ እግዚአብሔር ሆይ ስለሚያስተምሩን ስለ ዶክተር አብረውን ስለሚማሩት ወንድሞች እህቶች ሁሉ በኢየሱስ ክርስቶስ ስም ክብር ለአንተ ይሁን። አሜን አሜን። የዘላለም አምላክ እግዚአብሔር ስለሰጠህን እግዚአብሔር ሆይ ስለ ሻይሎ የስነ መለኮት ዓለም አቀፍ ትምህርት ቤት እግዚአብሔር ሆይ በሴሚናሪው ስላሉ ወንዶችና ሴቶች ወገኖቻችን እግዚአብሔር የዘላለም አምላክ ይህንን ተቋም እግዚአብሔር ሆይ ከጽዳት ከጥበቃ አንስተው እስከ ማስተማር እስከ ማስተዳደር እግዚአብሔር የዘላለም አምላክ በሬጅስትራር በማኔጅመንት የሚያገለግሉትን ወገኖች ሁሉ ስለሰጠህን ስለነዚህ ቅዱሳን በኢየሱስ ስም ክብር ላንተ ይሁን። አሜን አሜን። አንተ ደግሞ በነገር ሁሉ እንድትረዳቸው እንድታግዛቸው እግዚአብሔር የዘላለም አምላክ ደግሞም ለተቋሙ በሚያስፈልግ እግዚአብሔር ሆይ በጀት ኢኮኖሚ ሁሉ እግዚአብሔር በሚያስፈልግ ግብአት ሁሉ ይህንን ተቋም እንድታግዝ በኢየሱስ ክርስቶስ ስም እንጸልያለን። አሜን እግዚአብሔር የዘላለም አምላክ ስለዚህ ክፍለ ጊዜ ደግሞ ዛሬ አንድ ብለን ስለምንጀምረው ስለዚህ ክፍለ ጊዜ ስለሚያስተምሩ ስለ ወንድማችን ዶክተር ይልማ ስለሚማሩት ሁሉ በኢየሱስ ስም ክብር ለአንተ ይሁን። አሜን እግዚአብሔር ሆይ ዶክተር እንደሚገባ ማስተማር እንዲችሉ እንድትረዳቸው ጤና እንድትሰጣቸው ጊዜን እንድትሰጣቸው በነገር ሁሉ እግዚአብሔር የዘላለም አምላክ ያንተን ስራ ሲሰሩ ስራቸው እንዲሰራ በኢየሱስ ስም እንጸልያለን። አሜን። የሚማሩ ቅዱሳን ከኔ ጀምሮ ደግሞ ተረጋግተን መማር እንድንችል ማስተዋል ዕውቀት እንድትሰጠን እግዚአብሔር ሆይ ጊዜን እንድትሰጠን ነገራችንን ሁሉ አንተ እንድትቆጣጠር ይህንን ክፍለ ጊዜም የሚያስተባብሩትን ሁሉ
እግዚአብሔር የዘላለም አምላክ ወንድማችንን ምስጋኑ ከእርሱ ጋር ያሉትን ሁሉ እግዚአብሔር ጸጋ እንድታበዛላቸው በኢየሱስ ስም እንጸልያለን። አሜን አሜን ይህንን በመጥላት የሚቃወም ይህንን በመጥላት የተለያየ ተግዳሮት የሚያስቀምጥ የክፉ ኃይል በክርስቶስ ኢየሱስ ስም የተመታ ይሁን። አሜን አሜን እግዚአብሔር ሆይ አስተማሪያችንን እኛንም ተቋሙንም ሁሉ ለታመንከው አምላክ ላንተ አሳልፈን ሰጠን። አሜን የምናደርገው ነገር ሁሉ እግዚአብሔር ሆይ ለክብርህ ለእኛም ለእውቀትና ለሕዝብ ጥቅም እንዲሆን በኢየሱስ ስም ጸለይን። አሜን ለዘላለም ተባረክ በጌታ በኢየሱስ ስም። አሜን 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 አሜን። ተባረክ፣ ጌታ ይባርክህ። አሜን። የሚያነቃቃን ጸሎት ነው። በመልካም ቃል መልካም እግዚአብሔርን ቃል እየጠራ ነው የጸለየው። በጣም ደስ ይላል። እንደዚሁ እያለን እንግዲህ የቴዎሎጂ ትምህርት ባህል እንሰጠዋለን። የቴዎሎጂ ትምህርት ዝም ብሎ እንደ ሳይንስ ትምህርት አይደለም። ዝም ብሎ ፉሊ መንፈሳዊ ትምህርት ነው። ስለዚህ አገላለጾች፣ አነጋገሮች ናቸው የተለዩት እንጂ ቴዎሎጂ ኢዝ አባውት ጋድ ለእግዚአብሔር ጠለቅ ባለ እውቀትና መረዳት ውስጡ እንድንሆን የሚረዳን ነው። ይህም የዛ አካል ነው። እንግዲህ ይሄ ሪሰርች የሚለውም ኮርስ ከቴዎሎጂ አንጻር እንዴት የኮርስ ሊሰጥ ቻለ የሚል ጥያቄ አንዳንዶቻችሁ ልታነሱ ትችላላችሁ። ሪሰርች ምን ያስፈልጋል? እኛ ተመራማሪ ልንሆን አይደለም የሚል ጥያቄዎች ሊነሱ ይችላሉ። በትክክል ማንም ሰው ትምህርት መንፈሳዊ ትምህርትም ሆነ ሴኩላር ትምህርት ማለት ነው። ትምህርት በሁለት እንከፍላለን። መንፈሳዊ ትምህርት ቲዮሎጂ ማለት ነው። ሴኩላር ትምህርት ደግሞ በዓለም የሚሰጠው ትምህርት ነው። ሪሰርች ሁለቱም ቦታ ነው ያለው ከዓላማውና ከትርጉሙ የተነሳ ማለት ነው። ሪሰርች እንደ ስሙ ነው። ሁለት ቃላት የተያዘ ነው። አንዱ እንደ ፕሪፊክስ ብንወስደው ማለት ነው ሪ የሚለው እንደ ፕሪፊክስ ብንወስደው፣ ሰርች የሚለው ራሱን የቻለ አንድ ወርድ ነው። ሰርች ማለት በአማርኛ ስንተረጉመው መፈለግ ማለት ነው። ሪሰርች ደግሞ እንደገና መፈለግ ነው። አንድ ነገር ተፈልጎ ይገኛል። ተፈልጎ የተገኘው ነገር ሰዎች ላይስማሙበት ይችላሉ። ፈልጎ ያገኘው ሰው ደግሞ ያገኘው ነገር የሚተማመንበት ሊሆን ይችላል፣ አስተማማኝ ሊሆን ይችላል፣ ውስጡ ላይቀበለው ይችላል። ስለዚህ እንደገና ሪሰርች ማለት ነው። ልክ እኛ ለስብከት ስንዘጋጅ አንድ ቃል ወደ ልባችን ይመጣል። በዛ ቃል ላይ እንቆያለን። ውስጣችን እንደገና ሳቲስፋክሽን እናጣና እንደገና ሌላ ቃል ደግሞ እንደገና ፍለጋ እንሄዳለን፣ እንጸልያለን። ሰባኪዎች መጀመሪያ የሰጠኝ ቃል ይሄ ነበረ፣ እንደገና ደግሞ እግዚአብሔር ሌላ ቃል ሰጠኝ የሚሉ ሰዎች ይመሰክራሉ። ኦልሞስት ሪሰርች ማለት ነው። እግዚአብሔር በውስጣችን ያስቀመጠው ነገር ምንድን ነው? ለዚህኛው እሁድ እግዚአብሔር እንዲሰብክ የሰጠኝ ቃል ምንድን ነው? እሱን ይዘናል። ሳምንት 15 ቀን ቆይታ ውስጥ 3-4 ጊዜ ይቀየራል። ያ ውስጥ እንፈልገዋለን ማለት ነው። ይዘን የምንቆመው ቃል ፍለጋ እንጀምራለን። እግዚአብሔር ቃል ውስጥ መጽሐፍ ቅዱስ በማንበብ እንፈልጋለን። የተረዳነውን ደግሞ በውስጣችን የሞላውን የእግዚአብሔርን ቃል እናሰላስላለን። ዛት ሪሰርች ነው። ውስጣችን ላይ ተጽዕኖ የፈጠረው ነገር ውስጣችን ልክ እንደ ድራይቪንግ ፎርስ በዚህ ቃል ላይ
ተናገር የሚል የውስጥ የግፊት ኃይል ሲኖር የጊዜው ቃል ነው ብለን እንይዝና ያንን አስፍተን እንሰብካለን። ይሄ ፓርት ኦፍ ሪሰርች ነው። ግን ሪሰርች ስንል ምንድነው ሰርች የምናደርገው ነገር ነው። ዋት ዱ ዊ ሰርች? ምንድነው የምንፈልገው? ሰርች ማለት መፈለግ ከሆነ የሚፈለገው ነገር ምንድን ነው? ሰው ልጅ ምን ጊዜም በህይወቱ ሲኖር የሰው ልጅ አእምሮም እንበል ልባችን እንበል ነፍሳችን እንበል መንፈሳችን እንበል ምንም እንበል የሰው ልጅ ምን ጊዜም በጥያቄ የተሞላ ነው። ህይወቱን ሙሉ ሂውማን ቢንግ ኢንኳይሪ አይነት እንትን አለው፣ የመጠየቅ ማለት ነው። ጠይቀው መልስ የማግኘት የመጠየቅ መልስ የማግኘት የሰው ልጅ ህይወት በዚህ እየታሰረ ነው። ህፃናት ተመልከቱ፣ ይጠይቃሉ። ህፃናት ብዙ ጊዜ አይመልሱም፣ ግን ይጠይቃሉ። ቤት ልጆቻችን እንዴት እንደሚያስቸግሩ እናውቃለን። በልጅነታቸው ይሄ ምንድን ነው? ይሄ ምንድን ነው? ይሄ ለምን ሆነ? ይሄ እንደዚህ ሆነ? ዋይ ሃው የሚል ጥያቄዎች ልጆቻችን ያነሳሉ። ዳትስ አ ፓርት ኦፍ ኢንኳይሪ ነው። ኢንኳይሪ ከፕሮብሌም ጋር እያያዛል። ይሄ ነገር ምንድን ነው? ይሄ ችግር ምንድን ነው የሚል ጥያቄ ስናነሳ ስለዚህ ምን አለ ማለት ነው? ለጠየቅነው ጥያቄ ደግሞ መልስ ፍለጋ አለ። ሰው ልጅ ይጠይቃል፣ ለጠየቀው ነገር ደግሞ መልስ ይፈልጋል። ውስጡ ነው ይሄ ተንደንሲ ያለው። ጠይቆ ብቻ ዝም አይልም፣ ይጠይቃል። ኢሚዲየት ደግሞ መልስ ለማግኘት ፍለጋ ይሄዳል። ዚስ ዋት ሪሰርች ሚንስ። ሪሰርች ማለት ይሄ ነው። የምንጠይቀው ነገር ምንድን ነው ሲባል ሰው ምን ጊዜም በህይወቱ ዘመን አንድ ነገር ሪያሊቲውን ማወቅ ይፈልጋል። ዋት ኢዝ ሪል? ምንድን ነው ይሄ ነገር? እዚህ ጋር ያለው ነገር ምንድን ነው? ዋት ሪሊ ኤግዚስትስ ኤንድ ሃው ዱ ዩ ኖ? እንዴት አውቃለሁ? ኤግዚስት ያደረገውን ነገር እንዴት አውቃለሁ የሚል ጥያቄ የሚነሳው። ስለዚህ ምን ጊዜ ሪሰርች ከምን ጋር የተያዘ ነው? ከሪያሊቲ እና ከትሩዝ ጋር የተያዘ ነው። ሰርቺንግ ፎር ሪያሊቲ ኤንድ ትሩዝ። ስለዚህ ሪሰርች ማለት it is a vehicle that helps us to reach the truth ማለት ነው። ቬሂክል ነው፣ ወደ እውነት የሚያደርሰን ቬሂክል ማለት ነው። ስለዚህ ግን what is truth ነው ደግሞ እንደገና ትሩዝ ምንድን ነው? ሪሰርች ወደ እውነት የሚወስደን ቬሂክል ከሆነ ትሩዝ ምንድን ነው ነው? እሱም ይጠየቃል፣ እሱም መልስ አለበት። ትሩዝ ስለምንድን ነው የሚያወራው? ትሩዝ ኢዝ አባውት ሪያሊቲ። አንድን ሪያሊቲ የምንገልጽበትን መንገድ ዛት ኢዝ ትሩዝ ነው። ትሩዝ ኢዝ ኖሌጅ ነው። ኖሌጅ ኢዝ ትሩዝ። ትሩዝ ኢዝ አባውት ሪያሊቲ። ኖሌጅ ኢዝ አባውት ሪያሊቲ። ኖሌጅ ሪያሊቲን ዲስክራይብ የሚያደርገው፣ ኖሌጅ ሪያሊቲን አንደርስታንድ እንድናደርግ የሚረዳ ነው። ስለ ሪያሊቲ ማለት ኢዝ አባውት ትሩዝ። ስለዚህ ትሩዝ ኢዝ አባውት ሪያሊቲ ኤንድ ትሩዝ ኢዝ ኖሌጅ ነው ማለት ነው። ስለዚህ ይሄንን የምናገኝበት መንገድ ማለት ሪሰርች ነው ማለት ነው። ሪሰርች አንዱ ዓላማ አዲስ እውቀት ጌይን ለማድረግ፣ ያልገባን ነገር አንደርስታንድ ለማድረግ፣ to understand a phenomena, to uncover the truth about a phenomena የሚለው ሪሰርች ነው። ለምሳሌ መጽሐፍ ቅዱስ ውስጥ እና በቴዎሎጂ ሄርሜኖቲክስ ይባላል። ሄርሜኖቲክስ ስለ ቴክስት ኢንተርፕሬሽን ነው። መጽሐፍ ቅዱስ ውስጥ የተጻፉት ነገሮች በሙሉ ካልተረጎምናቸው መረዳት አይቻልም። ቴዎሎጂ አንዱ እሱ ነው ስራው። መጽሐፍ ቅዱስን ቴክስቱን ኢንተርምስ ኦፍ ላንጉጅ እና ኢንተርምስ ኦፍ ካልቸር ኢንተርፕሬት ያደርጋል። ትልቁ ሄርሜኖቲክስ ስራ ይሄ ነው። ኢንተርፕሬሽን ኢዝ ዋት ኮልድ ሪሰርች ነው። ኢንተርፕሬት ማለት እንደገና ማወቅ ማየት ማለት ነው። እንደገና መረዳት ማለት ነው። ምን ማለት ነው? ለምሳሌ ክርስቶስ ኢየሱስ ስጋዬን ያልበላ ደሜን ያልጠጣ ለኔ ሊሆን አይገባም ብሎ ሲሰብክ ሲያስተምር አንዳንዶቹ
በዚህ አባባል ቀጥታ ተሰናክለው ይሄንማ ጌታ እንከተልም ብሎ የተመለሱ አሉ፣ ከሰባዎቹ ማለት ነው። ይሄ አባባል ምንድነው ሲባል ዋት ኢዝ ዘ ትሩዝ ዋት ይሄ እዚህ ውስጥ ያለው ትሩዝ ምንድነው? ኤኮ አለ። ሰማችኋል? ድምጼ እንደገና ይሰማኛል? አዎ ዶክተር፣ ሁለት እንትን ከፍተው ሊሆን ይችላል። አንደኛውን እስቲ ምናልባት በስልክም ላይ ካለ። ሌላ ምንም የለም እኔ ጋር። ኦኬ፣ አሁን ትክክል፣ አሁን እየመጣ ነው መሰለኝ። እስቲ አዎ፣ ስለዚህ አሁን ይሄ ኢንተርፕሬሽን ይፈልጋል። ክርስቶስ ስጋዬ ያልበላ ደሜን ያልጠጣ ብሎ ሲያስተምር ይሄ ካልተተረጎመ በስተቀር ቀጥታ ቃሉን እንዳለ ከወሰድ ነው የሰው ስጋ እንዴት ይበላል፣ የሰው ደምስ እንዴት ይጠጣል የሚለውን የሚያስከደው ሊትራል እንትኑን ሚኒንጉ እንዳለ ከወሰድ ነው። ግን we have to interpret በምን መንገድ ነው የምንተረጉመው የሚለው የአተረጓጎም ዘዴ አለው ማለት ነው። that's what research ማለት ነው። hermeneutics part of research ነው። ያንን የተነገረውን ነገር እንደገና ማየት እና መረዳት የሚለው is part of research ነው። ግን ሲስተማቲክ ነው፣ ፕሮሰስ አለው። አንድን ኮንተንት አናላይዝ እናደርግ in terms of its culture, in terms of the context, in terms of it is the knowledge that used ይሄ ሪሰርች ነው ማለት ነው። ምክንያቱም ፕሮሰሱ ሂደቶች አሉ ማለት ነው። እነዚህ ሂደቶች እንዴት ተቀናይተው ትርጉም ባለው መልክ ሰሚው ወይ ደግሞ የሚማረው ሰው ሊረዳው በሚችል መንገድ ማቅረብ መቻል is part of a research ነው። ስሙ ሄርሜኖቲክስ ይባል ይችላል። ስለዚህ ሄርሜኖቲክስ ፓርት ኦፍ ሪሰርች ነው። ስለዚህ ቃሉ ይሄ ነው፣ ጥሬ ቃሉ ሪሰርች ማለት it's a vehicle that helps us to reach truth or to uncover truth የሚለው ቀላል የሆነ ሚኒንግ እንሰጠዋለን። ከዛ ውጪ ስለ ሪሰርች የጻፉ ሰዎች ብዙ ነገር ጽፏል፣ ማንበብ ትችላላችሁ። ዛሬ ለመግቢያ ለመነሻ ያህል ነው። ማቴሪያሉም ስለሚልክላችሁ በስፋት አነባላችሁ ማለት ነው። ስለዚህ ስለ ሪሰርች ኮንሰፕት ቀጥታ ወደዛ ከመግባታችን በፊት እንግዲህ ለሚኒንጉን ይሄን ያህል ካልን መጀመሪያ የሪሰርች ኮንሰፕት የሚገባን ኤጁኬሽናል ፊሎሶፊ፣ ስለ ፊሎሶፊ ከኔ ጋር የተማራችሁት ፒተር በጣም እድለኞች ናቸው። አሁን እናንተ ሪሰርች ኮንሰፕት በቀላሉ ይገባችኋል ማለት ነው። ቢኮዝ ስለ ፊሎሶፊ በደንብ ስለተማራችሁ ማለት ነው። ስፔሻሊ ስለ ኤጁኬሽናል ፊሎሶፊ በደንብ ተምራችኋል። ከዛ ጋር የተያዘ ስለሆነ ይህም ማለት ነው። ለመነሻው ሪሰርች ፊሎሶፊዎች አሉ። ሪሰርች ፊሎሶፊያቸው መነሻቸውም ይሄው ከኤጁኬሽናል ፊሎሶፊ ጋር ከሶሻል ፊሎሶፊ ጋር ስለሚያያዝ ማለት ነው። ስለዚህ በቀላል ትረዳላችሁ ስለ ኤጁኬሽናል ፊሎሶፊ የተማራችሁ ተማሪዎች ማለት ነው። ስለዚህ ስለ ሪሰርች ፊሎሶፊ ስንነሳ ሪሰርች ፊሎሶፊዎች ሜይንሊ በሶስት እንከፍላቸዋለን። ሪሰርች ፊሎሶፊ ስናወራ ማለት ነው። ይሄ ምንድነው? መጀመሪያ ሪሰርች ፊሎሶፊ ለሶስት ከመክፈላችን በፊት እንዲከፈል ምክንያት የሆነው ምንድነው? ሰዎች ስለ ሪሰርች ያላቸው አመለካከት ሶስት ጎራ እንዲይዙ ያደረጋቸው ነገር ምንድነው የሚለው መጀመሪያ መነሳት ነው። ሁሉ ጊዜ ከፍሮም ዘ ግራውንድ ስንነሳ ነው። ከነገር ከኢንትሮዳክሽን ከመግቢያው በስንነሳ ነገሮች በቀላሉ መልክ ያዙ እየገባችሁ ይሄዳል ማለት ነው። ለዚህ ነው ዝቅ ብዬ ፋውንዴሽኑ መጀመር ተገቢ ሁኔታ ማለት ነው። ስለዚህ ሪሰርች ፊሎሶፊ ሶስት ናቸው። ብዙዎች የምንስማማበት ማለት ነው። በዩኒቨርሲቲ ደረጃ ስለ ሪሰርች ኮንሰፕት ስናስተምር ሪሰርች ፓራዳይምስ እንላቸዋለን። ሪሰርች ፊሎሶፊ ሪሰርች ፓራዳይምስ ብለን እንጠራቸዋለን። ሪሰርች ፓራዳይምስ
እነዚህ ሪሰርች ፓራዳይምስ ወይ ደግሞ ሪሰርች ፊሎሶፊ ሜይንሊ ለሶስት ይከፈላሉ። አንዳንድ ጊዜ አራት የሚያደርጉም አሉ። አራተኛው ቅርብ ጊዜ የመጣ ነው፣ ግን በብዙ መጽሐፍት የሚታወቀው ሪሰርች ካምፕስ ኦፍ ሪሰርች ፓራዳይምስ ሶስት ናቸው። አንደኛው ፖዘቲቪዝም ይባላል። ፖዘቲቪዝም የአማተረ ስለምልክላችሁ ችግር የለም፣ ዛሬ መግቢያ ያህል ነው። ፖዘቲቪዝም ይባላል አንዱ ፓራዳይም። ፖዘቲቪዝም ምንድን ነው የሚለው? ትሩዝ ኦር ሪያሊቲ ኤግዚስትስ ኢንዲፐንደንት ኦፍ ሂውማን ማይንድ ብሎ ይናገራሉ። ኦብጀክቲቭ ሪያሊቲ ነው ያለው፣ ኦብጀክቲቭ ትሩዝ ነው ያለው። እሱም ያለው ውጪ ነው፣ ተፈልጎም የሚገኝ ነው። ከሰው ልጅ ውጪ ከሰው ጋር የተፈጠረ ነገር ሳይሆን ሪያሊቲ እና ኦብጀክቲቭ ትሩዝ ከሰው ውጪ ያለው በገሃዱ ዓለም ውስጥ የሚኖር ነው። ሪያሊቲ እና ትሩዝ ብሎ ያምናሉ ፖዘቲቪስቶች ማለት ነው። ስለዚህ ከኛ ከሰው ማይንድ ውጪ ኢንዲፔንደንትሊ ያለው ኦብጀክቲቭ ትሩዝ ኦብጀክቲቭ ሪያሊቲ ሜተድስ ሪሰርች ማለት ነው። ያ የራሳቸው ሜተድስ አላቸው። ብዙ ጊዜ ኳንቲቴቲቭ ሪሰርች ይባላል። ኳንቲቴቲቭ ሪሰርች ፈልገን የምናገኝበት ቬክል ነው ፖዘቲቪስቶች ማለት ነው። ይሄ አንድ ካምፕ ፓራዳይም ነው። ፖዘቲቪስቶች ደግሞ አሉ። ሪያሊቲ ሳይሆን ያለው ሰብጀክቲቭ ነው። ሪያሊቲ ሰው ልጅ ኮንስትራክት የሚያደርገው ነው። ሪያሊቲ እና ትሩዝ እኛን ኮንስትራክት የምናደርገው እንጂ ኦብጀክቲቭ ሪያሊቲ እና ኦብጀክቲቭ ትሩዝ የሚባል ነገር የለም። ትሩዝ ኢዝ constructed either personally or as a result of human social interaction ብለው ያምናሉ። እነዚህ ደግሞ ፓራዳይማቸው ኢንተርፕሪቲዝም ይባላል። አሁን ቴዎሎጂ ውስጥ ነው ያለው። ነገሮች እኛንን ትሩዝ ኮንስትራክት የምናደርገው እኛንን የምንሰጠው። እሱ ፐርሰናሊ ሊሆን ይችላል፣ ግላዊ ነው። ሁለተኛ ደግሞ ማህበራዊ መስተጋብር ውስጥ የሚፈጠር ነው። በሶሻል ኢንተራክሽን ውስጥ የሚፈጠር ነው። ለምሳሌ ባህል ሊሆን ይችላል። ሰዎች ኮንስትራክት የሚያደርጉት በባህሎቻቸው ውስጥ ኮንስትራክት የሚያደርጉት የሚለማመዱት እውነት እሴቶች አሉ። ስለዚህ ግላዊ ነው፣ ሳብጀክቲቭ ነው። እንደገና ደግሞ ኢትስ ኮንስትራክትድ እንጂ ኦብጀክቲቭ የሚባል ትሩዝ ኦልሬዲ የለም። እኛን ትሩዝን የፈጠርነው ኮንስትራክት አድርጎ እኛንን ይላሉ። ዛትስ ኮልድ ኢንተርፕሪቲዝም ማለት ነው። ይሄ ደግሞ የሶሻል ሳይንስ ትምህርቶች በሙሉ ኢንክሉዲንግ ቲዮሎጂ ማለት ነው መነሻቸው ግራውንዳቸው ይሄ ነው። ግን ቲዮሎጂ ለየት ይላል ከሶሻል ሳይንስ። ሶሻል ሳይንስ ግን ሁሉ ሶሻል ሳይንስ ትምህርቶች ቋንቋን ውሰዱ፣ ፖለቲካ ሳይንስን ውሰዱ፣ ሂስትሪን ውሰዱ፣ ሶሺዮሎጂን ውሰዱ፣ ሁሉም የሰው ልጅ የራሽናል ማይንድ እና የኢንተርፕሬሽን ውጤቶች ናቸው። ለዚህ ነው ሶሻል ሳይንስ ውስጥ ያለው ሪያሊቲ መልቲፕል ሪያሊቲ ነው ያለው። ሰዎች አይስማሙ። ብዙ ጊዜ ክርክር የሚበዛው ለዚህ ነው። የፖለቲካ ሰዎች በአንድ ፖለቲካ አይዲዮሎጂ የማይስማሙት ሁሉ የሚከራከሩት እኔ ጋር ያለው እውነት ነው፣ ከአንተ ጋር ያለው እውነት የኔ ጋር ያለው እውነት ይበልጣል እየተባባሉ ነው። ምክንያቱም መልቲፕል ሪያሊቲ ነው ያለው። ምክንያቱም ሪያሊቲ ኢዝ ኮንስትራክትድ ባይ ኤዘር ፐርሰናሊ ኦር ስሩ ሶሻል ኢንተራክሽን ስላለ ማለት ነው። ስለዚህ ኦብጀክቲቭ የሆነ ሪያሊቲ ኦብጀክቲቭ ባል ትሩዝ የለም ብሎ ስለሚያምኑ ከዚህ የተነሳ ነው። ናቹራል ሳይንስ ግን በኦብጀክቲቭ ሪያሊቲ ስለሚያም ኤክስተርናል ወርልድ ውስጥ ያለው ነገር ፈልጎ የሚያገኝበትን የራሱ አንደኛ ሴንስ ይጠቀማል። አምስቱ ሴንሳችንን እንጠቀማል ይላሉ። ሴንሳችንን ደግሞ ኤክስፓንድ በማድረግ ሴንስን ኤክስፓንድ በማድረግ በመለጠጥ ሴንስ ለምሳሌ የማየት ሴንስ የሚለጠጠው በማይክሮስኮፕ ነው።
ማይክሮስኮፕ የማየት ሴንስ ይለጥጣል። ስለዚህ ሪል ኦብጀክቶችን በጣም በኔክድ አይናችን ማየት የማንችለውን ሴንሳችን በመለጠጥ ማየት እንችላለን እያሉ ያው ቴሌስኮፕ፣ ማይክሮስኮፕ እነዚህ በሙሉ ሴንሳችንን ኤክስተንድ የምናደርግባቸው ዲቫይስ መሳሪያዎች ናቸው። በዛ መሰረት ሪያሊቲን አይደንቲፋይ ማድረግ እንችላለን። ትሩዝ በዚህ መንገድ ነው ኤክስፒሪየንስ የምናደርገው ብለው ይናገራሉ። ፖዚቲቪስቶች ማለት ነው። ሪሰርቹ በዚህ መንገድ ነው። ሶስተኛው ፓራዳይም እውነት ሰው ልጅ በሚተረጉሙ መንገድም ይሁን ነገር ግን ቋሚ የሆነ እውነት የለም። ፐርማነንት የሚባል ትሩዝ የለም። ትሩዝ አንጻራዊ ነው፣ ሪሌቲቭ ነው። ስለዚህ እውነት የምንለው ብለን የምንቀበለው ግን በዛ ጊዜ ዋት ፕራክቲካሊ ወርክስ ኤንድ ዋት ፕራክቲካሊ ሶልቭስ አወር ፕሮብለም ኢዝ ዋት ዩ ኮል ትሩዝ ብለው ያምናሉ። ስለዚህ ሪያሊቲ ማለት አንድን ከፕሮብሌም ጋር ነው። ከፕሮብሌም ጋር የሚያያዝ ፕሮብሌም ኦልዌይስ ፕሮብሌም ኮዝ ለሪሰርች ኮዝ የሚሆነው ፕሮብሌም ነው። ፕሮብሌም በሌለበት ምንም ሪሰርች የለም ነው። ስለዚህ የፕሮብሌሙ ኮዝ ምንድን ነው፣ ችግሩ እንደተከሰተ ያንን ሪያሊቲ ለማወቅ ፕሮብሌሙን መረዳትና ፕሮብሌሙን ሶልቭ ያደረገልን ነገር በሙሉ ትሩ ነው ብለን ይቀበላሉ። ግን ያ ትሩ ፐርማነንት አይደለም። አሁን ትሩ ነው፣ ችግራችን ፈቶልናል። ነገር ግን ነገሮች ሁሌ በለውጥ ላይ ስለሆኑ ዛሬ ችግር የፈታንበትን መንገድ ሌላ ጊዜ ደግሞ ያንን ላንፈታበት እንችላለን። ስለዚህ ሌላ መንገድ እንፈልጋለን ነው። ስለዚህ ኦልዌይስ ለትሩዝ መነሻ የሚሆነው ፕሮብሌም ነው። ፕሮብሌም በሌለበት ዝም ብለን ትሩዝ ብለን የምንፈልገው ነገር የለም ነው። ስለዚህ ኢንኳይሪ is related to a problem. Then once we identified a problem, then we look for a system that we follow in order to solve that problem. And if the problem is solved, then we know the truth, but that was relative. It's not a permanent. ብለው ያምናሉ። እነዚህ ፕራግማቲዝም ይባላል። ፕራግማቸው የፕራግማቲዝም ፓራዳይም ይባላል። እነዚህ እንግዲህ ሶስቸው የሚጠቀመው የምርምር ዘዴው ኳሊቴቲቭ ነው። ኳሊቴቲቭ ምን ጊዜ ምክንያቱም ቅድያቸዋለሁ ሪያሊቲ ትሩዝ ማለት ፐርሰናሊ ኦር ሶሻሊ ኮንስትራክት ነው እንጂ ኦብጀክቲቭ የሚባል ትሩዝ ሪያሊቲ የለም ብለው ስለሚያምኑ ስለዚህ እውነትን ለማግኘት ከሰዎች ጋር ይወያያሉ፣ ኢንተርቪው ያደርጋሉ፣ ኦብዘርቭ ያደርጋሉ፣ ያደርጋሉ። ስለዚህ በኢንተርቪው በዲስከሽን ያገኙትን እውነት ይቀበላል። ስለዚህ ትሩዝ ኢዝ a personally constructed or እንስካምናል። ስለዚህ ሪሰርቻቸውን ኳሊቴቲቭ ሪሰርች ነው ማለት ነው። ፕራግማቲስቶች ግን ጥግ መያዝ አይፈልጉም። ኤክስትሪሚስት መሆኑም አይፈልጉም። ፖዚቲቪስት አንድ ጥግ የያዘ ነው፣ በኦብጀክቲቭ ትሩዝ የሚያምን ነው። ኳሊቴቲቭ ደግሞ በሳብጀክቲቭ ትሩዝ የሚያምን ነው። አንድ ጥግ የያዘ ነው ማለት ነው። ፕራግማቲዝም ግን መሀል ያለው ከሁለቱ ይፈልጋል። የሚፈልገው ምንድን ነው? ችግር የሚፈታለት ከሆነ ሁለቱም ሜተድ ይጠቀማል። ፖዚቲቪዝም መነጽር ያደርጋል። የኢንተርፕሬሽን ሁለቱም መነጽር አድርጎ የሚያው ፕሮብሌሙን ከሰዎች እይታ አኳያ ይመለከታል። ፕሮብሌሙን ከሰዎች እይታ ነጻ አድርጎ ለብቻ ይመለከታል። ስለዚህ ሁለቱንም መነጽር ይጠቀማል። የፖዚቲቪዝም እንዳ ደግሞ የኢንተርፕሬቲቭ። ስለዚህ አንዳንድ ጊዜ ጥሩ ነው፣ ሚክስድ አፕሮች ይባላል። ኳሊቴቲቭን በመዋሃድ ችግሩን ማወቅና ችግሩን መፍታት ይላል። ይሄ ሲባል ፕራግማቲዝም ጊዜም የኳንቲቴቲቭ ጠንካራ ጎን ይወስዳል፣ የኳሊቴቲቭ ጠንካራ ጎን ወስዶ ሁለቱን አዋህዶ እውነትን ፈልጎ የማግኛ ዘዴ ይጠቀማል። ምንድነው ፕራግማቲዝም ማለት ነው። what practically works and solve our problem is true ይላል። what practically works and solve our problem
የአሜሪካኖች ፍልስፍና ነው። አሜሪካኖች የአሜሪካኖች ችግር የሚፈታ ነገር ሁሉ ለእኛ እውነት ነው ብለው ይቀበሉ ጊዜ የአሜሪካኖች ችግር የማይፈታ የአሜሪካን ጥቅም የሚጋፋ ነገር ሁሉ ምንም ይሁን ለነሱ ውሸት ነው። እናም አመጣጡ ከነዴዊ ነው፣ ከነሱ ከአሜሪካኖች የመጣ የተስፋፋው ደግሞ እነሱ ሀገር ስለሆነ ብዙ ጊዜ በአራተኛ ደረጃ የሚያስቀምጡት አሁን ሪሰንት ጊዜ መጣ ደግሞ ምንድነው ፓራዳይም ማለት ነው ክሪቲካል ቲዮሪ ይባላል። ክሪቲካል ቲዮሪ ይሄ ማለት ተቺዎች ማለት ነው። የሚተቹ ነገሮችን እንዳለ የማይቀበሉና የነገሮች መነሻ ወደ ታች የሚፈትሹ ናቸው። እነዚህ ብዙ ጊዜ ክሪቲካል ቲዮሪዎች እውነትና ሪያሊቲ ከገዢዎች በኩል የሚመጣ ነው ብሎ ያምናሉ። ብዙ ጊዜ ፓወር የያዙ ሰዎች፣ ስልጣን የያዙ ሰዎች ወይ ደግሞ ስልጣን መንፈሳዊ ሊሆን ይችላል፣ ስልጣን ማህበራዊ ሊሆን ይችላል፣ ስልጣን ፖለቲካዊ ሊሆን ይችላል። ፓወር ላይ ያሉ ሰዎች ለራሳቸው የሚመቸውን ሪያሊቲ እና ትሩዝ ኮንስትራክት ካደረጉ በኋላ ታች ያለው ማህበረሰብ ያ እውነትና ያ ሪያሊቲ ለነሱ እንደሆነ ተደርጎ ለዛ ትሩዝ እና ሪያሊቲ እንዲገዙ በዛ ውስጥ እንዲኖሩ ለማድረግ የመጣ ነው። ስለዚህ ቋሚና ዘላለማዊ የሚባል ነገር የለም። ስለዚህ ሁል ጊዜ ነገሮች እውነት ሁል ጊዜ መፈተሽ አለበት። ባለው ባህል ቋንቋ ሁል ጊዜ መፈተሽ አለበት የሆነ ስለዚህ ሄዶ እውነት ለጭቆና ምክንያት ከሆነ ያ እውነት አይደለም፣ መወገድ አለበት ይላሉ። we have to fight ይላሉ። ሰዎችን ከጭቆና ነፃ ማውጣት ትሩዝ ሰውን ከጭቆና ነፃ የሚያወጣ ከሆነ ትሩዝ ነው። ሰውን በጭቆና ውስጥ አስሮ ግን ትሩዝ ነው፣ ይሄ ሪያሊቲ ያለ ነው ተቀበሉ የሚለው ነገር እነሱ አይቀበሉት፣ ክሪቲካል ቲዮሪስ ማለት ነው። ለምሳሌ የኢትዮጵያ መንግስት ቀደም ሲል ማለት ነው ወያኔ ለምሳሌ ፌደራሊዝም የሚለውን አይዲዮሎጂ አምጥታ ህዝብን በብሔር ተከፋፍሎ ሁሉም በራሱ ቋንቋ የራሱ ብሔር የራሱ ማንነት የሚል ነገር መጥቷል። ለምሳሌ ይሄ አንደኛ የክሪቲካል ፓርት ነው። የቀድሞ አገዛዝ ጭቆና ያለበት ነው። ሰዎች ቋንቋቸውን እንዳይጠቀሙ፣ በቋንቋቸው እንዳይማሩ፣ በቋንቋቸው እንዳያመልኩ፣ ቋንቋቸውን እንዳያሳድጉ፣ በአንድ ቋንቋ ብቻ ተወስነው እንዲኖሩ ተብሎ የአማርኛ ቋንቋ በሀገር ደረጃ ድሮ ተማሪዎች ከአንደኛ ክፍል ጀምሮ በአማርኛ ትምህርት ይሰጥ ነበረ። ህፃናት መማር ያለባቸው በአፍ መፍቻ ቋንቋ ነው። ስለዚህ ይሄ ጭቆና ነው። ህፃናት በማያውቁት ቋንቋ ማስተማር ጭቆና ነው። ይሄ ፓወር በጊዜ ስልጣን ላይ የነበሩ ሰዎች ያመጡት የነሱ ትሩዝ ነው እንጂ የሰፊው ህዝብ ትሩዝ አይደለም፣ የሰፊው ህዝብ እውነት አይደለም ብሎ ያው ይሄ ክሪቲካል ቲዮሪ ይባላል። በዛ ሳቦ ያው ለውጥ መጥቷል። ኢማንሲፔሽን ይባላል። ሰዎች በቋንቋቸው መማር፣ በቋንቋቸው አካባቢያቸው ማስተዳደር መቻል፣ ዳኛ ፊት በቋንቋቸው ለዳኛ ማስተዳደር መቻል፣ ይሄ ከጭቆና ነፃ መውጣት ነው። ኢማንሲፔሽን ይባላል። በፊት ከፍሎ ከሆነ የሚያስተረጉመው በማይችለው ቋንቋ ከሆነ ዳኛ ፊት የሚቀርበው ለዛ ሁሉ ክፍያ ይከፍላል። አሁን ግን ክፍያ አይከፍልም። የራሱ ቋንቋ ተጠቅሞ ዳኛ ፊት መቆም ይችላል። እንደዚህ አይነት ነገሮች አሉ። ለምሳሌ ሌላው እንደዚሁ መንፈሳዊ በክርስትናችን ማለት ለምሳሌ ሴቶች ማገልገል የለባቸውም። ሴቶች አያገለግሉም። ለምሳሌ በኦርቶዶክስ ሴቶች አያገለግሉም፣ በሙስሊም እምነት ሴቶች አያገለግሉም፣ በፕሮቴስታንት ያው አሁን ሴቶች ማገልገል ችለዋል። ሴቶች የማያገለግሉበት ምክንያት እውነት ነው፣ ትሩዝ ነው፣ እዚህ ስሪል ሴቶች ቢያገለግሉ ኃጢአት ነው የሚሆንባቸው፣ ይቀሰፋሉ ማለት ነው የሚለው ለምሳሌ
ክሪቲካል ቲዮሪስቶች ይሄ ጭቆና ነው፣ ይሄ በወቅቱ ስልጣን ላይ የነበሩ የሃይማኖት መሪዎች ያመጡት ነው እንጂ በፍጹም ይሄ ሪል አይደለም፣ ይሄ ትሩዝ አይደለም፣ መጽሐፍ ቅዱሳዊም አይደለም ብለው እየተከራከሩ ሴቶች ከማገለግሉበት ወደ ማገልገል መምጣት ማለት ይሄ በክሪቲካል ቲዮሪ ተጠቅመው ይሄን ትራንስፎርም ማድረግ ለውጥ ማምጣት መቻል ማለት ነው። ይሄ አራተኛው የምርምር ፍልስፍና ወይም ደግሞ ፓራዳይም እንለዋለን፣ ክሪቲካል ቲዮሪ። ይሄ ብዙ ጊዜ ያው ቅርብ ጊዜ የመጣ ነው። በብዛት ግን የሚታወቁት ሶስቱ ናቸው፣ ፖዚቲቪዝም፣ ኢንተርፕሬቲዝም እና ፕራግማቲዝም ማለት ነው። ስለዚህ ዋናው ምንድን ነው እንግዲህ how do we approach the እውነት ሪሰርች እውነት ፍለጋ እውነት መጀመሪያ ግን እውነት ምንድን ነው? እውነት ስለ ሪያሊቲ ነው። ሪያሊቲ ምንድን ነው? ሪያሊቲ ዋት ኢዝ አልቲሜት ሪያሊቲ? የመጨረሻው ሪያሊቲ ምንድን ነው? ሪያሊቲ መንፈሳዊ ነው ወይስ ሪያሊቲ የሚያጠኑ ቴዎሬቲካል ፊዚክስ የሚያጠኑ ለምሳሌ በሜታፊዚክስ ኦልሞስት ምን ማለት ነው? ዌቭ ማተር አይደለም። ዌቭ ኢዝ አን ኢነርጂ ነው፣ ካይንድ ኦፍ ፎርም ኦፍ ኢነርጂ ነው። ስለዚህ የነገሮች የአልቲሜት ሪያሊቲ ኢዝ ኤ ፎርም ኦፍ ኢነርጂ ነው ብሎ የሚያጠኑት አሁን ቴዎሬቲካል ፊዚክስ ማለት ነው። ይሄ የሚያጠናው ሜታፊዚክስ ነው። ነገር ግን ይሄ እስካሁን እያከራከረ ነው። ሪያሊቲ የአልቲሜት ሪያሊቲ የሚለው ምንድን ነው? አልቲሜት ሪያሊቲ ሲባል አልቲሜት ሪያሊቲ ኦብጀክት ነው ወይስ አልቲሜት ሪያሊቲ መንፈስ ነው፣ ስፒሪት ነው የሚለው እስካሁን ስለሚያከራክር ይሄንን የሚያከራክር ፍልስፍና ሜታፊዚክስ ይባላል። ሜታፊዚክስ ማለት ቢዮንድ ፊዚክስ ማለት ነው። ፊዚክስ ያልደረሰበት ማለት ነው። ፊዚክስ ስለ ኦብጀክት ሞሽን ነው የሚያወራው። ስለዚህ እስከ ኦብጀክት ውጭ የሆነ ማለት ስለዚህ ሜታፊዚክስ የሚባል ያው አሁን ኦልሞስት በደንብ አንዳንዶቹ በማስ ሚዲያም እያወሩ ይገኛሉ። ስለዚህ አልቲሜት ሪያሊቲ ምንድን ነው? ሃው ዱ ዊ ኖ ዲስ አልቲሜት ሪያሊቲ ጋር እንዴት ነው የምንደርስበት መንገዱ? ሶርስ ኦፍ ኖሌጅ ዛት አይደንቲፋይስ ዲስ ሪያሊቲ የሚለው ደግሞ ሶርስ ኦፍ ኖሌጅ ውስጥ ምንድን ነው የሚለው ለሪሰርች ሁሉ መነሻ ይሆናል ማለት ነው። ስለዚህ ስለ ሪያሊቲ ሜታፊዚክስ ዋትስ ሪል ብሎ ይጀምራል። ሌላው ደግሞ ኦንቶሎጂ ዋትስ ቢንግ ይላል። ዋትስ ሪል ይሄን የሚያጠና ፍልስፍና ሜታፊዚክስ ሲሆን ሪል የሆነው ነገር ደግሞ እንዴት ነው የሚገኘው፣ እንዴት ነው የሚኖረው የሚለው ደግሞ ሌላ ቢንግ ከሚለው ጋር ዋትስ ቢንግ የሚለው ደግሞ ኦንቶሎጂ ነው የሚያጠናው። ቢንግ አለ ማለት ሪያሊቲ ለምሳሌ ሪያሊቲ ኦብጀክት ነው ካል ኦብጀክት ምንድን ነው? ኦብጀክት ቦታ የሚይዝ ነው። ኦብጀክት በጊዜ የሚገለጽ ነው። ስፔስ እና ታይም በሚለው ዳይሜንሽን የምንገልጻቸው ነው አለ ማለት። if something exists, something that exists occupies space is described by time when it occupies certain space. በጊዜና በቦታና በጊዜ የሚገለጽ ነው አለ ማለት። በዚህ ሰዓት ሁላችንም እኔ እዚህ ቤት ያለው እናንተ በየቤታችሁ አላችሁ፣ በዚህ ሰዓት ነው። ነገ ደግሞ የት እንደምንሆን አናውቅም። ሳሙኤል ወይ ደግሞ በየቢሮአችን እንገባለን። ስለዚህ ሪያሊቲ ማለት ቦታ የሚይዝ በጊዜ ሂደት የሚገለጽ ነገር ሪያሊቲ ይላሉ። ይሄ ማቴሪያሊስቶች የሚናገሩት ነው፣ ወይ ደግሞ ፖዚቲቪስቶች የሚናገሩት ነው። ሌላ ግን ሪያሊቲ ቦታ የማይዝ በጊዜ የማይገደም ደግሞ ሪያሊቲ አለ ይላሉ። አንድ ጎን ለምሳሌ ስፒሪቹዋል ሪያሊቲ፣ ማቴሪያል ሪያሊቲ፣ ስፒሪቹዋል ሪያሊቲ። ስለዚህ ቴዎሎጂሻንስ መንፈሳዊ ሰዎች አልቲሜት ሪያሊቲ ማለት መንፈስ ነው ይላሉ።
ሌሎች ደግሞ ከቲዮሎጂ ውጪ ደግሞ ያሉት አልቲሜት ሪያሊቲ ኦብጀክት ነው ይላሉ። ይሄ እስካሁን እየተከራከሩበት መጨረሻ ያልተገኘለት ነገር ማለት ነው። ለዚህ ነው ፊዚክስ ለሀሰርቴኒቲ ፕሪንሲፕል ያጠናል። ሀሰርቴኒቲ ፕሪንሲፕል ማለት የሪያሊቲ አልቲሜት ሪያሊቲ አንዴ ኦብጀክት ነው፣ አንዴ ደግሞ ዌቭ ነው። ዌቭ ማለት ልክ መንፈስ ማለት ነው። ዌቭ አይጨበጥም፣ አይዳስም፣ ግን ኢነርጂ አለው። ስለዚህ በኢነርጂ መልክ ይገለጣል፣ በማተር መልክ በኦብጀክት መልክ ይገለጣል ብለው ይናገራሉ። ለማንኛውም እንግዲህ ለሪሰርች ምክንያት የተወለደው ይሄ ነው። ሪሰርችን የወለደው ይሄ ነው። ሪያሊቲ ጋር እንዴት የምንደርሰው የሚለው እውነት ጋር እንዴት የምንደርሰው በምን ሜተድ ነው፣ ምንድነው ሜቶዶሎጂው የሚለው ነገር ሪሰርችን ወልዷል ማለት ነው። ለምሳሌ ኦንቶሎጂ ስለ ቢንግ ከሆነ ደግሞ ኢፒስቲሞሎጂ ይሄ ስለ ሪያሊቲ የምናውቅበት መንገድ ሶርስ ኦፍ ኖሌጁ ምንድን ነው? ኦኬ ሪያሊቲ ኦብጀክት ከሆነ ኦብጀክት መሆኑን የምናውቅበት መንገድ ምንድን ነው? ሪያሊቲ መንፈስ ነው ካልን መንፈስ መሆኑን የምንረዳበት ያን እውነት የሚነግረን ነገር ማን ነው ምንድን ነው ብለው ይህን ጥያቄ የማንሳት ሂደት ነው ሪሰርችን የወለደው ማለት ነው። ለምሳሌ አንድ እውነት ባነሳ በመጽሐፍ ቅዱስ ማለት ነው፣ ፀሐይ በሰማይ ላይ ድሮ ለብዙ ዓመታት ፀሐይ እንደምትሄድ ነው። ፀሐይ ከምስራቅ ወጥታ ወደ ምዕራብ ትጠልቃለች ነው። አሁን እስካሁንም ትራዲሽናሊ ፀሐይ በጣም ብዙ እየሄደች ነው ይባላል። በትክክል ፀሐይ ነው የምትሄደው ወይስ ላይ እየተሽከረከረች አንድ ጊዜ መልኳን አንድ ገጽታ ወደ ፀሐይ ሌላ ገጽታዋ ደግሞ ወደ ጨለማ እያደረገች ጨለማ የሚፈራረቀው መሬት ስለምትዞር ነው ወይ ደግሞ ፀሐይ ስለምትዞር ነው የሚለው ለብዙ ዓመታት ለምሳሌ ፀሐይ እንደምትሄድ ነው። ነገር ግን ፀሐይ መሬት ብቻ እንደምትዞር የተገኘ እውነት ቅርብ ጊዜ ነው ጋሊሌዮ የሚባለው ፈላስፋ ያገኘው ነው። ያንን በማግኘቱ ደግሞ እንዴት ፀሐይ አትሄድም መሬት ነች የምትዞረው ብለህ ትዋሻለህ ብለው ነው የሃይማኖት ሰዎች ካቶሊኮች የገደሉት። አንዳንዴ እውነት ያስገድላል። ሳይንቲስቶችም እኮ ሞተዋል እውነትን በመናገራቸው። አሁን ግን ያ እውነት ተቀባይነት አግኝቶ ፀሐይ እንደማትሄድ ነገር ግን መሬት በፀሐይ ዙሪያ እንደምትዞርና በራሷ ዛቢያ ላይ እንደምትሽከረከር 100% ቴክኖሎጂ ያረጋግጡልናል። እሱም ሳተላይቶች በሰማይ ውስጥ ያሉ ሳተላይቶች ከመሬት ጋር አብሮ እየዞሩ መረጃ የምንፈልገው መረጃ በአንድ አካባቢ ብቻ የሚሰጡ ከዚህ አኳያ ነው ጂኦስቴሽነሪ እንላቸዋለን። ለምሳሌ ከመሬት ጋር እኩል የሚዞሩ ሳተላይቶች ጂኦስቴሽነሪ ሳተላይት ይባላሉ። ቴሌቪዥን የሚጠቀሙ በእነሱ ነው። ሞባይል የሚጠቀሙ በእነሱ ነው። ስለዚህ በትክክል መሬት እንደምትዞር አረጋግጦልናል ማለት ነው። ፀሐይ ሳይሆን የምትዞረው መሬት ነች። ለምሳሌ በመጽሐፍ ቅዱስ ውስጥ ይህን በተመለከተ ኢያሱ ጦርነቱን እንዲያሸንፍ እግዚአብሔር ጊዜ እንዲያራዝምለት ጸለየና ጦርነቱ እስከሚያልቅ ድረስ ፀሐይ በሰማይ መካከል ቆመች ይላል። አሁን መጽሐፍ ቅዱስ እንደዛ ብሎ ሲናገር ምን ማለት ነው? how do you interpret እንደሚተረጎመው ይሄ እውነት ፀሐይ ቆማለች ነው በሰማይ ላይ ማለት ነው? ፀሐይ ሰማይ ውስጥ ከቆመች ይሄ ደግሞ ሳይንስ የሚናገረው ህግ ሊፈርስ ነው ማለት ነው። ግን ያንን የምንረዳበት መንገድ የተገለጸበት ቋንቋ ምን ነበረ? በዛ አካባቢ ይሄ የተነገረበት አካባቢ በአይሁዶች በእስራኤል ደግሞ ምን ማለት ነው? ያን ኮንቴክስት ባህሉን፣ ቋንቋውን፣ የአባባል ዘይቤዎችን በዛ ጊዜ ማለት ሰዎች አነጋገር ማጥናት ይፈልጋል ማለት ነው። ስለዚህ this is a part of ሪሰርች ነው። ሪሰርች እውነትን እንደገና ማየት ማለት ነው። ስለዚህ አንዳንድ ጊዜ ረጅም ዓመት ተገዝተንለት እውነት ይኖራል። ግን በጥናትና ምርምር ሂደት ደግሞ ያየናቸው ነገር የተረዳናቸው ነገር ትክክል ሳይሆን ቀርቶ ወደ ትክክለኛ መረዳት
የምንመጣበትም ዘዴ ነው ምርምር ማለት። ስለዚህ ምርምር በትምህርት ዓለም ውስጥ ግዴታ ያለ በመንፈሳዊ ትምህርትም በሴኩላር ትምህርት ማለት ነው። ስለዚህ መነሻው ይሄ ስለ ሪያሊቲ ሰው ልጅ ያለው ግንዛቤ ነው ርዕሳችን የወለደ ማለት ነው። ስለዚህ ስለ ሪያሊቲ ይሄን ካልኳችሁ ያውቋቸዋል። ግን አንድ የሚጨምርላቸው ምንድን ነው? ሪያሊቲ እንግዲህ ሜታፊዚክስ ስለ ሪያሊቲ የሚያጠናው ብያቸዋለሁ። ኦንቶሎጂ ስለ ቢንግ አለ ማለትም ማለት ለምሳሌ እግዚአብሔር አለ ይባላል። አንድ ጥያቄ ጠይቃችሁ ለምሳሌ አትመልሱልኝም፣ ግን ለዚህ መነሻ ይሆናል። ለምሳሌ ጌታ ኢየሱስ ክርስቶስ ስለ እግዚአብሔር መንግስት ደቀ መዛሙርቶቹን አስተምሯቸዋል። ደቀ መዛሙርቶችንም ስለ እግዚአብሔር መንግስት አስተምረዋል፣ ጽፈዋል። ያንን እናነባለን፣ እናምናለን፣ ተቀብለናል። የዓለም መንግስት የጋዱ ዓለም እግዚአብሔር በፈጠረልን ሴንስ በማየት በመዳሰስ በመቅመስ በማሽተት ኤክስፒሪየንስ እናደርገዋለን፣ እያደረግነው ነው። ስለዚህ ስለምንኖርበት ዓለም መግለጽ እንችላለን። ነገር ግን በሴንሳችን ኤክስፒሪየንስ ስላላደረግነው ዓለም ስለ እግዚአብሔር መንግስት፣ ስለ መጪው መንግስት፣ ስለ ጋድ ኪንግደም ምን አይነት እውቀት አለን? እስቲ እግዚአብሔር መንግስት ምን ትመስላለች? የሞቱ ሰዎች በአሁኑ ሰዓት በጌታ አምኖ የሞቱ ሰዎች የት ነው አሁን ያሉት? እንዴት ነው እየኖሩ ያሉት? ዋት ኢዝ ዘ ሪያሊቲ ዜር? ምንድነው እዚህ ያለው ሪል ምንድነው? እዚህ ያለው እውነት ምንድነው? ሃው ዱ ዩ አንከቨር ዚስ ትሩዝ? ስለ እግዚአብሔር መንግስት ምን እንደሚመስል እንዴት ማወቅ የምችለው? ማን ነው የሚያስተምረውን? ለምሳሌ ጌታ ኢየሱስን አንድ ጊዜ ሰዎች እንዲህ ብለው ጠየቁ፣ ፈሪሳውያኖች። አንድ ሰው ሰባት ወንዶች አሉ ይለኝ። አስታውሳለሁ። አንዱ አግብቶ ሳይወልድ ሞተ። ስለዚህ በሙሴ ሕግ መሰረት ሳይወልድ የሞተ ሰው ወንድም ካለ ወንድሙ አግብቷት ልጅ ይተካለት ይላል በሙሴ ሕግ። ሰባት ወንድሞች ነበሩና ሰባቱም እየተፈራረቁ አገቧት፣ አንዳቸውም አልወለዱም። መጨረሻ ሰባቱም ከሞቱ በኋላ ሴትዮዋም ሞተች። በመንግስተ ሰማያት እቺ ሴት ለማን ነው ሚስት የምትሆነው? ሰባቱም አግብተዋታል ብሎ ሲጠይቋት ይሄ እውነት እንደሚመለሰው ዋት ኢዝ ዘ ሪያሊቲ? ከሞት በኋላ ያለው ሪያሊቲ ምንድን ነው? ሰው እንዴት ነው የሚኖረው ከሞት በኋላ? ከሞት በኋላ ያለው ህይወት በምድር ላይ እንደምንኖረው ነው አለ። እዛ ጋብቻ አለ። እዚህ በምድር ላይ ካሉ ሚስቶቻችን ጋር እዛ አብረን የምንኖረው ተጋብተን ነው ወይስ እንዴት ነው የሚለው ነገር ማንም ሊመልስ ስለማይችል ጌታ ኢየሱስ ክርስቶስ እውነትን መለሰላቸው። በመንግስተ ሰማያት በዛ መጋባት የለም፣ ሰው ሁሉ እንደ መላእክት ሆኖ ይኖራል የሚለውን ትሩዝ ይሄን ሪያሊቲ ያስተማረን የነገረን ጌታ ኢየሱስ ነው። ስለዚህ ቴዎሎጂሻንስ መንፈሳዊያኖች the source of truth and the source of reality is God himself እግዚአብሔር ነው። የእውነት ሁሉ መሰረት ultimate reality ራሱ ፈጣሪ እግዚአብሔር። ምክንያቱም ከእግዚአብሔር በፊት ምንም አልነበረም። ሁሉም በእግዚአብሔር ስለፈጠረ ማቴሪያል ወልድም ሌላውም መንፈሳዊ ይሁን ማቴሪያልም ይሁን የተፈጠረው በእግዚአብሔር ስለሆነ the ultimate reality is God himself እግዚአብሔር ደግሞ መንፈስ ስለሆነ የሪያሊቲ አልቲሜት መጨረሻው መንፈስ ነው። የሚታየው ከሚታየው አይደለም የመጣው። የሚታየው ከሚታየው አይደለም ማለት የሚታየው ከማይታየው ነው መጣ ማለት ነው። የማይታየው የማይዳሰሰው ያ የእግዚአብሔር መንፈስ ነው። ስለዚህ the source of truth which is permanent, which is universal, it is God himself. God reveals truth through Jesus Christ. በክርስቶስ ኢየሱስ በኩል እግዚአብሔር እውነትን ይገልጣል። ይሄ የተገለጸው እውነት ደግሞ
በመጽሐፍ ቅዱስ የተጻፈው ለዚህ ነው። የማይሻር እውነት፣ የማይለወጥ እውነት፣ ዘላለማዊ እውነት ብለን መጽሐፍ ቅዱስን እስካሁን ድረስ እያስተማርን ያለ ነው ማለት ነው። የማይቀየር የማይለወጥ ትሩዝ ቢኮዝ እግዚአብሔር የእውነት ሁሉ መጀመሪያ ስለሆነ ማለት ነው። ስለዚህ ይሄ ስለ ሪያሊቲ ምን እንደሆነ ለመረዳት መነሻ የሚሆነን ለሪሰርችም የሆነው ማለት ነው። ስለዚህ ለምሳሌ ትሩዝ ለሰው ልጅነት ይገለጣል። እግዚአብሔር የእውነት ሁሉ መሰረት ራሱ ከሆነ if the source of truth is God himself እግዚአብሔር ይሄን እውነት ሰው ጋር እንዴት ያደርሰዋል ነው። ለምሳሌ በዓለም ያለው ገሃዱ ዓለም ውስጥ ያለው እውነት ወደ ሰው የሚደርሰው በሪሰርች አማካኝነት ነው። ሰው ፈልጎ ያገኘዋል ማለት ነው። ሰው ይደርስበታል ማለት ነው። ሰው ትሩዝ አንከበር ያደርጋል በሪሰርች። ግን if truth is from God, if God is the source of truth, in what way does God reveal this truth to human beings? እንዴት ነው ያለው እውነት እግዚአብሔር ለሙሴ እንዴት ተናገረ? እግዚአብሔር ለክርስቶስ ኢየሱስ እንዴት ተናገረ? እግዚአብሔር ለነቢያቶች እንዴት ተናገረ? የሚለው መንገዱ ምንድነው? እግዚአብሔር ሴኩላር ዓለም ሪሰርች ነው የሚጠቀመው፣ መንፈሳዊውስ ምን ይጠቀማል የሚለውን ይህን ጥያቄ ላንሳባችሁና ይህን ጥያቄ ብቻዬን ብዙ አወራው። ይህን ጥያቄ ካነሳሁባችሁ በኋላ የተወሰነ ጊዜ ልስጣችሁና ሪፍሌክት ታደርጋላችሁ። ከዛ በኋላ ወደ መንፈሳዊ ነገር ላይ በጣም እንጠቀመው ስለ አክሲዮሎጂ ላይ የተወሰነ ብለን እንጨርሳለን። እስቲ መጀመሪያ ይሄን መልሱልኝ። መንፈሳዊ እውነት መሰረቱ እግዚአብሔር ነው። እውነት የምንማረው ከእግዚአብሔር ከሆነ በምን መንገድ ነው እውነት ከእግዚአብሔር እኛ ጋር የሚደርሰው የሚለውን እንድትመልሱልኝ ነው። ሀሳቤን አግኝታችኋል? ኦኬ፣ ደሳለኝ ጥሩ ነው። እሺ፣ ሌሎቻችሁ የለም? ኦኬ ጉድ። እሺ መመለስ ይቻላል? እሺ ማን ልበል? ፓስተር መለስ ነኝ። ፓስተር መለስ ከየት አካባቢ ነው? እየተዋወቅን እስቲ። ከወላይታ ነው። ቬሪ ጉድ። እሺ ፓስተር መለስ ጌታ ይባርክ። እሺ እንሰማለን። እሺ ሊሞክር። እርሶ እንደገለጹት እግዚአብሔር ለሙሴ ለኢየሱስም ለነቢያትም የእውነት ምንጭ ስለሆነ እውነትን እሱ ራሱ ካልገለጸ እውነትን ማወቅ የሚችል ሰው ስለሌለ እሱ ራሱ ሲገልጽ ነበር። ስለዚህ ያንን ሪያሊቲውን እኔ እቀበላለሁ። እኔም ደግሞ አሁን ላይ በዚህ ጥያቄ ላይ የሚሰማኝ በምን መንገድ ነው እውነት እኛ ጋር የሚደርሰው የሚለውን እኔ አስዩም ማድረገው ምንድነው፣ በእርግጥ እኛ አሁን ላይ የተገለጠልን እውነት አለ። አንደኛ እኔ የሚመስለኝ በእጃችን ባለው በመጽሐፍ ቅዱስ አማካይነት የእግዚአብሔርን እውነት እናውቃለን ወይም ወደኛ ይደርሳል የሚል እምነት አለኝ። አንደኛው። ሁለተኛው ግን በውስጣችን ባለው በእግዚአብሔር መንፈስ ወይም በመንፈስ ቅዱስ መገለጥ እግዚአብሔር ቅዱሱን ቅባት ሰጥቶልናልና በዚያ እውነት ወደኛ ይደርሳል። ያንን እውነት የእግዚአብሔር እውነት ለኛ ሪፍሌክት ያደርጋል። መንፈስ ቅዱስ ለኛ ይመሰክራል፣ ይናገራልና እንደሚመስለኝ በእነዚህ በሁለት መንገዶች እኛ ጋር እውነት እንደሚደርስ አስባለሁ። ማርክ ነው የምትናገሩት ጥሩ አስተማሪ በጣም ቆንጆ
እግዚአብሔር የእውነት ሁሉ ሶርስ ሆነ። ይሄ እውነት እኛ ጋር የሚደርሰው በምን መንገድ ነው የሚለው ጥያቄ። እሺ መናገር ይቻላል? እሺ 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 አመሰግናለሁ። አስተር ወልዴ አይደለሁም፣ ግሩም ነኝ እኔ። እሺ ግሩም ነኝ። እሺ ስሜ ግሩም ነው የሚባለው፣ ከሐዋሳ ነኝ እኔ። አይ ቲንክ በጣም ጥሩ ጥያቄ ነው ብዬ አስባለሁ። እያንዳንዱ ክርስቲያንም ከዚህ ጥያቄ ጋር በተገናኘ ምላሹን በአእምሮ መያዝ አለበት ብዬ አስባለሁ። እንግዲህ እንደ ክርስቲያን ይሄን ጥያቄ ለመመለስ ስናስብ መጀመሪያ አእምሯችን የሚመጣው ክርስትና እንግዲህ የመገለጥ ሃይማኖት ነው ብለን ነው ምናምነው። ማለት ከመገለጥ ጋር ግንኙነት ያለው ነው እና ይህ መገለጥ ደግሞ ሜጀርሊ በሁለት ይከፈላል ብለን ትምህርታችንን እንዘረጋለን። ያው ተደጋጋሚ በስነ መለኮት ትምህርት ቤትም የምንማረው አይነት ነው እና አጠቃላይ መገለጥ አለ፣ ደግሞ ልዩ መገለጥ አለ። በአጠቃላይ መገለጥ ውስጥ እግዚአብሔር ራሱን በፍጥረታት የገለጠበትን በሚታየው ዓለም ውስጥ እግዚአብሔር ራሱን ያብራራበትን፣ ለምሳሌ ኮስሞሎጂካል አርጊውመንት የሚባል አለ ስለ እግዚአብሔር መኖር ስናብራራ እና ኮስሞሎጂካል አርጊውመንት አንዱ የሚያነሳው ነገር ይህ የሚታየው ነገርን ያስገኛል ነው ሜጀር የሙግት ነጥቡ ማለት ነው። ይህ የተፈጠረው ፍጥረት በጠቅላላ የሆነ ክሬቸር እንዳለ የሚያሳይ ነው። ስለዚህ ማን ነው የሚለውን ስፔሲፊክ ማን ነው የሚለውን እግዚአብሔርን ማወቅ ባያስችለን እንኳን አትሊስት ኃያል የሆነ ሁሉን የሚችል ፍጥረታትን ካለመኖር ወደ መኖር ያመጣ የሆነ አካል እንዳለ ይነግረናል። ይህ አጠቃላይ መገለጥ ምንለው ማለት ነው። ሁለተኛው ደግሞ ልዩ መገለጥ ወይም ስፔሻል ሪቪሌሽን ምንለው ነው። ስፔሻል ሪቪሌሽን ራሱ ብዙ አይነት ክፍልፋዮች ቢኖሩትም ከዛ ውስጥ አንዱ ግን ቃሉ ነው። ቃሉ ስንል ኢንካርኔትድ ሎጎስ አለ ወይም ስግው ቃል አለ፣ ኢየሱስ ክርስቶስ አለ። ከዛ ደግሞ የተጻፈው ደግሞ የእግዚአብሔር ቃል አለ እና እግዚአብሔርን እንዴት ነው የምናውቀው ወይም ደግሞ እውነትን እንዴት ነው የምናውቀው ስንል እግዚአብሔር በሰጠን በቃሉ በኩል ነው የምናውቀው። ታዲያ ቃሉ ራሱ እውነት መሆኑን እንዴት ነው የምናውቀው ከተባለ ቃሉን ራሱ ልናውቅ የምንችልባቸው ደግሞ ፓራሜትሮች አሉ። ለምሳሌ ኮንሲስታንሲ ልናነሳ እንችላለን፣ የአርኪኦሎጂ ማስረጃዎች ልናነሳ እንችላለን፣ የህይወት ለውጥ ልናነሳ እንችላለን፣ ታሪክ ልናነሳ እንችላለን፣ ብዙ ነገር ማለት ነው። ግን በዛም ሆነ በዚህ ቀጥታ ጉዳዩ ከጥናት ጋር ከሪሰርች ጋር ኤግዛክትሊ የተገናኘ ነገር ነው ብዬ ነው የማስበው። ማለት እውነትን ለማግኘት በአጠቃላይ መገለጥም በልዩ መገለጥም ውስጥ የምንቆፍረውና ሪሰርች የምናደርገው ነገር አለ። እሱም የእግዚአብሔርን እውነት ለማወቅ የምንጥርበት ነው። ግን እግዚአብሔር በየትኛው በኩል ነው የሚገለጠው ከተባለ እንደ ክርስቲያን በእነዚህ በሁለት የመገለጥ መንገዶች ነው የሚታወቀው ብዬ ነው የማስበው። እንደዛ ነው የማምነው። ቴንክ ዩ። እግዚአብሔር አምላክ። በጣም ጥሩ ነው ብሮ፣ በጣም ቆንጆ ነው ያብራራው። ሳምሶን እጅን አነሳ መሰለኝ። ሳምሶን አለ። ሰላም፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነኝ። ኦኬ እሺ ሳምሶን እስቲ ቀጥል። ይሰማል አይደል? ይሰማል። አሁን ወንድሞቼ የገለጹት ከመጽሐፍ ቅዱስ ፐርስፔክቲቭ ነው። አዎ። ከዛ ውጪ ግን ሰው ፊዚካል እንዳልሆነ ከአምስቱ የሴንስ ኦርጋን በላይ እንደሆነ የምናውቅበት መንገድ አለ። ለምሳሌ መሞት፣ ሰው ሲሞት ስጋው አለ፣ ግን የሆነ ኤሌመንት ይወጣል፣ ሬሳ ይሆናል፣ የሆነ ነገር ወጥቶታል ማለት ነው የማይታይ። ሌላ ደግሞ ህልም፣ ሰውየው አልጋ ላይ ተኝቷል፣ ግን አሜሪካ ደርሶ ዘመዶችን ጠይቆ ጠዋት ይነሳል።
ስለዚህ አሁን እነዚህ በአምስቱ የሴንስ ኦርጋኖች ብቻ ነው በሪል ኤክስፒሪየንስ አድርገን ተመራምረን ነው የምንደርሰው የሚለውን ነገር ያፈርስባቸዋል። አሁን ትልቁ መንፈሳዊ ነገር አሁን ወንድሞች እንዳሉት ሰው የሚድነው ቦርን አጌን የሚሆነው ጌታ ኢየሱስም ሲናገር ሰው እንትና ኒቆዲሞስ መጥቶ ሲጠይቀው ይህንን ነው ያነሳው እንደ ሳይንቲስቶች እንዴት በዚህ ሽምግልና ጊዜ ሰው ወደ እናቱ ማህፀን ገብቶ እንደገና ዳግም ይወለዳል? እና ይሄ የመገለጥ ጉዳይ ነው። የሚታየው ዓለም ከማይታየው ነው ስለሚል ይህንንም በእምነት ተረድተን ነው ይላል። እምነትን ብዙ ጊዜ ሳይንስ አይቀበልም፣ ማየትን ነው የሚለው። ስለዚህ አሁን አንዳንዴ እነሱም ኮንፊውዝድ የሚሆኑበት ሰው ከሞተ ወዴት ነው የሚሄደው? ምኑ ነው የሄደው? ለምን በድን ሆነ? ለምን ሬሳ ሆነ ብለው ይመራመራሉ። ሌላ ደግሞ የለም እንዳይሉ ሰውየው አልጋ ላይ ተኝቶ ሄዶ ደርሶ ምን አድርጎ ይሄዳል። እንደገና ደግሞ በኢስተርን አስተምሮ በሩቅ ምስራቆች በሜዲቴሽን ራሳቸውን ነጥቀው ይሄዳሉ ነፍሳቸውን። ስለዚህ አሁን ይሄ እግዚአብሔር እውነት ነው ብለን እኛ ስንናገር ዝም ብሎ አፈ ታሪክ ወይም የሆነ ነገር ፈርተን ብቻ እንዳልሆነ ግን ጌታ ኢየሱስ እንዳስተማረው ምንድነው መንፈሳችን ከእግዚአብሔር ጋር የተለየው መንፈሳችን በኤደን ገነት ሞትን ትሞታለህ ተብሎ የተለየው ማንነት እንደገና በክርስቶስ የተመለሰበትን ሕያው እንደገና አዲስ ፍጥረት የሆንበትን ነገር ስለሚያሳይ እውነትን እኛ ከዛ አንጻር ነው ዲፋይን የምናደርገው። እውነትን ከዛ አንጻር ዲፋይን እናደርጋለን። የማይታይ ነው ግን በእምነት እናያለን። ደግሞ ሪያሊቲ ነው፣ ሪል ነው፣ ፋክት ብቻ ሳይሆን ትሩዝ ነው። ስለዚህ ሰዎች አሁን አንዳንዴ የሚክዱ ሰዎችም ብዙ ጊዜ በህልምም በምንም የሚያምኑ አሉ። በህልሜ ተገልጦልኝ ነው እንዲህ ነው። የትኛው ከየት መጣ ነው? አሁን የሆነ እንትን ከሌለ በህልማቸው እንዴት ሊያዩ ቻሉ የሚለውንም እንደገና ደግሞ ኢብል ነገር ይሰራል። ኢብል ነገር ያሉ ሰዎች በኢብል እንትን ይሞሉና መጥፎ ነገር ሲያደርጉ እናያለን። ግን ሲነቁ ያንን ነገር አያውቁም። ልክ ደግሞ እኛ መልካም ነገር በእግዚአብሔር መንፈስ ተሞልተን እንደምንኖር፣ ስለዚህ የእግዚአብሔር እውነት በእምነት የምናገኘው ነው። መዳናችን እንኳን በእምነት። ስለዚህ ሳይንስ እዚህ ጋር ነው የምንለያየው። እሱ ማየትን ይፈልጋል፣ ኤክስፐሪመንት ይፈልጋል፣ መዳሰስ ይፈልጋል። ይሄ ሪል ምን አብሶሉት ትሩዝ የለም ይላል። እኛ ደግሞ አብሶሉት ትሩዝ እግዚአብሔር ነው እንላለን። ስለዚህ እንደዛ ይመስለኛል። ቴንኪው። ተባረክ። እግዚአብሔር ባክሳመት ጥሩ ማብራራው። ካለን ጊዜ አኳያ በቃና ለዛሬ እንግዲህ በሚቀጥለው የምናየው ከሶርስ ኦፍ ኖሌጅ ከሚለው ነገር እንጀምራለን ማለት ነው። ለምሳሌ ቅድም እናንተ እንዳላችሁ ጉሩም እንዳለ መለስም እንዳለው የእውቀት ሶርስ ማን ነው? እውቀት ሲባል ትሩዝ ነው። ኖሌጅ ኢዝ አባውት ትሩዝ። የእውነት ሁሉ ምንጭ ማን ነው? እውነትን ከየት ነው የምንቀዳው የሚለው ብዙ መልሶችን ያሉት። አንዱ እንደተባለው አልቲሜት መንፈሳዊ ከሆነ ዛቲስ እግዚአብሔር ከሆነ የነገሮች ሁሉ መጨረሻው ራሱ እግዚአብሔር ከሆነ እግዚአብሔር የእውነት ሁሉ ምንጭ ከሆነ
ይህንን የእውነት ምንጭ የሆነው እግዚአብሔር እውነትን እኛ ጋር እንዴት ነው የሚያደርሰው የሚለው ሶርስ ኦፍ ኖሌጁ ሪቨሌሽን ነው። እናንተ እንዳላችሁ ማለት ነው፣ መገለጥ ማለት ነው። ነገር ግን ይሄ መገለጥ ለሁሉም ሰው አይገለጥም። እግዚአብሔር እውነትን ወደ ዓለም ሲልክ በተወሰኑ ሰዎች ነው። ክርስቶስ ኢየሱስ አንዱ ይሄን እውነት ሊገልጥ መጥቷል። እሱ የሚናገረው ነገር እውነት ነው። ለዚህ ነው ከሱ ተቀብዬ ይላል። እግዚአብሔር የተቀበለውን ነገር ይነግረን ነበረ። መንፈስ ቅዱስም ጊዜ በተወሰነ የተገለጠ እውነት ለምሳሌ መጽሐፍ እውነት ነው። መጽሐፍ ቅዱስ የተጻፈው እንዳለ ሆኖ ይጠቀማል። መገለጥ ብቻ አንጠቀምም ማለት ነው። ለምሳሌ የተገለጠ ነው። የተገለጠው ነገር ራሱ አይገባንም ማለት ነው። የተገለጠው እንዲገባን መጠቀም ያለብን የእውቀት ሁሉ ምንጭ ሌላ ምንጭ ይጠቀማል። ለምሳሌ አንዱ ኤክስፒሪየንስ በገሃዱ ዓለም ቤት ስንሰራ የራሳችን መኪና ስንሰራ ምን የሚባል ኤክስፒሪየንስ ሶርስ ኦፍ ኖሌጅ ነው። ሌላው ኦቶሪቲቭ ማለት አዋቂዎች የሃይማኖት ሶርስ ኦፍ ኖሌጅ ናቸው። ብዙ ሰዎች የማይገባቸው ከሆነ ሶርስ ኦፍ ኖሌጅ ጋር እንሄዳለን። እነማ ሰባኪዎች፣ ፓስተሮች፣ ቄሶች ስለዛ የምታስተምሩት አንዱ አምልኮ ብቻ ሳይሆን ሰዎች የመጽሐፍ ቅዱስ ውስጥ ያለው ይገባቸው ነው የምናስተምረው የምንሰብከው ማለት ነው። ስለዚህ ሶርስ ኦፍ ኖሌጅ ሰዎች መጽሐፍ ቅዱስን አንብበው እንዲገባቸው እንዲረዱ ሶርስ ኦፍ ኖሌጅ አንዱ አስተማሪዎች፣ መንፈሳዊ አስተማሪዎች፣ ሰባኪዎች ናቸው ማለት ነው። ይሄ አንዱ ሶርስ ኦፍ ኖሌጅ ነው። ሌላው ሶርስ ኦፍ ኖሌጅ የምንላቸው ይሄ በመጨረሻ ላይ ሳይንቲፊክ የሚባለው ነው። ይሄ በምርምር ማለት ነው። ሶርስ ኦፍ ኖሌጅ የማናውቀው ነገር በምርምር ፈልገን አግኝተነው እናውቃለን ማለት ነው። ያ ምርምር ፈልገን በዘዴ ፈልገን በሂደት ውስጥ አልፈን የምናገኘው እውቀት፣ የምናገኘው እውነት፣ የምናገኘው ትሩስ እሱ ደግሞ ሪሰርች ይባላል። ስለዚህ ሪሰርች እንደ ሶርስ ኦፍ ኖሌጅ ነው ማለት ነው። ሪሰርች እንደ ሶርስ ኦፍ ኖሌጅ ሆነ የሚለው ነው የምንማረው እዚህ ውስጥ ማለት ሪሰርች እንደ ሶርስ ኦፍ ኖሌጅ ሆነ ምን አይነት ሪሰርች ነው ያለው የሚለው ነገር ሞር በተለይ ኳሊቴቲቭ ሪሰርች ላይ በደንብ አድርገን በጥልቀት የምትማሩት ይሆናል ማለት ነው። ስለዚህ ለዛሬ ለመነሻ ይሄ ካልን ይበቃናል። ምስጋኑ ይልክላችኋል። ያንን እያነበባችሁ ጥያቄ ይዛችሁ ትመጣላችሁ። እንደዚሁ ዲስከስ እያደረግን እንሄዳለን ማለት ነው። ጌታ ይባርካችሁ። ሰፊ ጊዜ ወሰን ይመስለኛል። ይህን ጊዜ ቆየው አይመስለንም።